በህገወጥ የመድኃኒት ዝውውርና ሽያጭ ላይ ቁጥጥር ባለመደረጉ በጤና ጣቢያዎች የመድኃኒት እጥረት እንዲፈጠር ምክንያት እየሆነ ይገኛል ተባለ። በጉራጌ ዞኖች ህገወጥ የመድኃኒት ሽያጭና ዝውውር ለመቆጣጠር የሚደረገው እርምጃ ዝቅተኛ በመሆኑ በጤና ጣቢያዎች ታማሚዎች የመድኃኒት እጥረት እንዲገጥማቸው ምክንያት እየሆነ እንደሚገኝ ተጠቁሟል። በተለይም በወረዳዎች በሚገኙ የጤና ተቋማት የሚሰሩ የጤና ባለሙያዎች መድኃኒትን በህገወጥ መልኩ አውጥተው እንደሚሸጡ እየተነገረ ሲሆን አንዳንድ የጤና ጣቢያ ባለሙያዎች ለግል የጤና ተቋማት መድኃኒት በህገወጥ መልኩ እየሸጡና ደንበኛ እስከ መሆን ደርሰዋል። የመንግስት ጤና ጣቢያዎች ከመንግስትና ከተራድኦ ድርጅቶች የሚያገኟቸው መድኃኒቶች ለታማሚዎች በትክክል እየደረሰ አይደለም። መድኃኒት ከጤና ተቋማት በህገወጥ መልኩ እየሸጡ የግል ኪሳቸው የሚሞሉ የጤና ባለሙያዎች ላይ እርምጃ የሚወስድ አካል ባለመኖሩ ድርጊቱ ንግድ ሆኖ ቀጥሏል ተብሏል። በአብዛኛው በወረዳ የጤና ጣቢያዎች የሚፈጸመው ይህ ህገወጥ የመድኃኒት ስርቆትና ሽያጭ በዞን ከተሞችም የተለመደ የዝርፊያ አሰራር መሆኑ ተነግሯል። አሳሳቢና ትኩረት የሚሻው ህገወጥ አሰራር የጤና መምሪያ ኃላፊዎች ሰሞኑ ህገወጥ የፕላምፒነት ዝውውርን ለመከላከል አስፈላጊውን ቁጥጥር ያጠናከሩ መሆኑን ቢገለጽም በተግባር ግን ለጊዜው የሚዲያ ፍጆታ ሲባል የሚደረግ የአንድ ቀን ድራማ እንጂ መሬት ላይ ለውጥ እንዲመጣ የተሰራ እርምጃ አይደለም ተብሏል። እርምጃ ተወስዶባቸዋል የተባሉት መድኃኒት ሻጮችና ተቀባዮች በቀጣይ ጊዜ ስራቸው ላይ ይገኛሉ። በተራድኦ ድርጅት ሳይቀር የሚቀርቡና ለህክምና አገልግሎት ብቻ የሚውሉ አስፈላጊ ህክምና ግብዓቶች ከጤና ተቋማት ውጭ መያዝ ወይም መሸጥ በህግ የተከለከለ ቢሆንም የቁጥጥር ስራ ባለመሰራቱ ለታማሚዎች ሳይሆን ለህገወጥ ነጋዴዎችና ለአንዳንድ የጤና ባለሙያዎች ሀብት መሰብሰቢያ ሆኗል።